አሁን ላይ እንግዲህ የአብርሽ የመጨረሻ ቃል ተሰምቷል። እጅግ ከባድ ጽኑ ህሙማን ከመግባቱ በፊት አንድ ቃሌን ተቀበሉኝ ብሎ ተናግሯል። ይህም ቃል ነው እጅግ አነጋጋሪ የሆነው። ሁሉም ነገር ተወሳስቧል። ሩታና ኤፍሬም ራሱ አሁን በጉዳዩ ደንግጠው የሚገቡበት እንዳጡም ዝርዝር መረጃው ደርሶኛል። ሌሊት አዳሩ ትንሽ ያገገመ ቢመስልም ነገር ግን አነጋጉ ላይ ወደ 10 ሰዓት አካባቢ የተሰማው ደግሞ እጅግ አሳዛኝ ዜና ነው። በዛ ሰዓት በነቃበት ጊዜ ነው እንግዲህ የመጨረሻ ቃል ይሄንን ቃሌን ብቻ ስሙኝ ብሎ አንድ ግለሰብን ጠርቶ የተናገረው። ሁሉንም በዝርዝር አስደምጣችኋለሁ። ለካ ሰዎች ስንባል ስንስቅ ሲያምርብን ሲመቸን ሲደላን ነው እንጂ እንደዚህ እጅ ስንሰጥም እጅግ እናሳዝናለን። በአብርሽ የሆነው ይሄ ነው። ትናንት በፈገግታው ተመለከትነው፣ ዛሬ በአልጋ ውሎ ከዛም አልፎ ተርፎ ጽኑ ህሙማን ክፍል ውስጥ ገብቶ ራሱን ማወቅ አቅቶት እጅግ ከባድ ሁኔታ ላይ እንደሚገኝ መረጃውን ሰማን። ሁሉንም በዝርዝር አስደምጣችኋለሁ። እውነቱ እየወጣ ያለ ይመስላል። አብርሽ የተናገረውም ቃል ነው በዚሁ እማስደምጣችሁ። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። በአብርሽ በኩል ሆናችሁ እስከዛሬ የምትከራከሩ ሳቁን አፈቀን እያላችሁ የሰውን ደስታ ማየት እጅግ የምትጓጉ ውድ ቅን ሀገሬ ልጆች፣ ሁሌም ለሰው መልካም ነገር እንደምትመኙት ለወንድማችን አብርሽ ጤና ሁልጊዜም እንደምትጨነቁት ለእናንተም ፈጣሪ አምላክ ጤናችሁን ያድልልኝ። ለእናንተም እንዲህ የሚጨነቅላችሁ ሰው ይላክላችሁ። የኔ ወንድማችሁ ምርቃት ሁልጊዜ የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ይጀምር። ለቤት አዲስ የሆናችሁ ሰዎች ባካችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። ጉዳዩ ሁሉ ተወሳስቧል። ሩታና ኤፍሬም በሆስፒታል ኮሪደር ላይ እጃቸውን ጭንቅላታቸው ላይ ይዘው ዱብዳ እንደወረደባቸው ሰው እጅግ ደንግጠዋል። ጉዳዩ ሁሉ እንዲሆናል ብለው አልጠበቁም። ለአባት ጋሽዬም ተደውለው እንዲመጡ ሆኗል። አባት ጋሽዬም በሌሊት መንገድ ሳይጀምሩ እንዳልቀሩ ዝርዝር መረጃው ተሰምቷል። አጠቃላይ ቤተሰቡ ሁሉ ተበጥብጧል። ይሄ ደግሞ የሆነው በሩታና በኤፍሬም ነው። ሲቆይ መቆጨቱ መጸጸቱ ላይ ቀር አስቀድመን የተናገርነው ይህን ነበር። አብርሽ በጤናው አልነበረም። አሁን ይህንን ተረድተናል። የገባበት ሆስፒታል ዝም ብሎ ሆስፒታል ብቻ አይደለም። አሁን አልጋ ብቻ ይዞ አይደለም ቁጭ ያለው፣ ጽኑ ህሙማን ክፍል ወይም ደግሞ በደንብ ክትትል የሚያስፈልጋቸው ከባድ የተባለ ኬዝ የሚያጋጥም ለመተንፈስ ሁሉ የሚያዳግት ቦታ የሚገኙበት ህሙማን አካባቢ ነው እሱም የሚገኘው። አብርሽ ትናንት ስቆ ተመለከት ነው፣ ዛሬ ባልጋው አለ። እጅግ ያሳዝናል። በስተመጨረሻ አንድ ቃሌን ስሙ ብሎ ነው መሀል ላይ ትንሽ ነቃ ሲል መረጃውን ያሰማው። እስካሁን ለሆነው ነገር ሁሉ እማውቀው ነገር የለም፣ አባቴን ጋሽዬ ጥሩልኝ ብሎ የሚያሳዝን ቃል ነው ከአብርሽ አፍ ወጥቷል ተብሎ መረጃው እየተሰማ የሚገኘው። አብርሽ እጅግ የሚወዳቸው አባቱን ጋሽዬ አሁን ላይ በአልጋ እንዴት ሆኖ እንዳሰበ እንዴት ሆኖ እንደናፈቀ ምን እንደሆነ ባይታወቅም አባቴን ጋሽዬ ነው የምፈልገው ያለው ቃል ግን እጅግ ብዙዎችን ልብ የሚነካ ክስተት ሆኗል። በተለይ እዛው ሆስፒታል ለቆሙ ለእኔም መረጃ ላደረሱኝ ሰዎች አባቱ ጋሽዬ በምክር ሁሌ አይለዩትም፣ በቁጣም ሁሌ ገስጹታል። ልጄ አብርሽ ተው፣ የሚሆንህን እወቅ፣ የማይሆንህን ተው፣ ሁልጊዜም በጎዳና ሰው አትመን የሚሉት ሁሉንም ቃል ወደ ራሱ እየተመለሰ ይሁን አይታወቅም። ድንገት በነቃበት ቅጽበት ነው እንግዲህ አባቴን ጋሽዬን ብቻ ጥሩልኝ ብሎ የተናገረው። ፈጣሪ ብሎ አባቱ በሰላም አዲስ አበባ ደርሰው አብርሽ ያለበት ሆስፒታልም ገብተው የልጃቸው ምን አይነት ፍላጎትን አሳይቶ ይሁን ምን ሊል እንደሆነ ምን ይሁን አይታወቅም። ብቻ አባትና ልጅ በሰላም እንዲገናኙ የእውነት ከልብ ጸሎቴ ነው። ብዙዎቻችን የለፈለፍነውም ይህንን ነበር። አባቱ ጋሽዬ ምን ነው ዝም አሉ? አብርሽ የሁሉ ሲበጠበጥ አብርሽ የሁሉ ሲፈዝ እህት ወንድሞቹ ብቻ አይደሉም፣ ጋሽዬ መምጣት ነበረባቸው። ጋሽዬ እኮ ይከበራሉ፣ ጋሽዬ እኮ ይፈራሉ። እሳቸው መጥተው ቢሆን ይሄ ሁሉ ውስብስብ ነገር አይመጣም ነበር ብሎ ብዙ ሰው ሲናገር ነበር። ጋሽዬ በሰሞንኛው ሁኔታ እጅግ አይምሯቸው ሲበጠበጥ እንደቆየ ትናንት በተለቀቀው ቪዲዮ ደግሞ ዱብዳ ሆኖባቸው እጅግ ከባድ ጭንቀትና ድንጋጤ ውስጥ እንደገቡ መረጃው ደርሶኛል። ይሄ ነገር ምን ያህል ውስብስብ እንደሆነ አሁን መረዳት ትችላላችሁ። ተመልከቱ። እኛ አብርሽን የምናውቀው በዩቲዩብ ነው። አብርሽ እንደዛ ራሱን ስቶ መናገር አቅቶት አፋፍሰው መኪናው ሲከቱት ብዙዎቻችን ደንግጠናል። ይህን ደግሞ ወላጅ ሲመለከት የገዛ አባት ሲመለከት ምን እንደሚሰማ ለመገመት አያዳግትም። ሩታ ክብርና ፍቅር የሰጡሽ ጋሽዬ ነበሩ። አንቺ ግን አብርሽን ወደኔ ያመጣለሁ ብለሽ የምትሄጂበት ርቀት አባቱን ሁሉ ያስከፋል ብለሽ አላሰብሽም። ከዛም አልፎ ተርፎ ብዙ ክብር የሚሰጡሽ የልጅ ልጅ ማዕረግ አሳየችኝ አያት አረገችኝ የሚሉ
የሚሉሽን እነዛን ጋሽዬን የመሰሉ አባት አስከፍተሽ ዛሬ ግን በማይሆን ጎዳና ተጉዘሽ ልጃቸው ለዚህ ዳርገሸዋል። አብርሽ በየዋህነቱ ዋጋ እንዲከፍል ነው የሆነው፣ አልጋ ላይ እስከ መዋል። ይሄ ነገር ለእናንተም ትልቅ ትምህርት የሚሰጣችሁ እንዲሆን ብቻ አብርሽን በሰላም ያስወጣው። ይህንን ነው ማለት የምፈልገው። ለልዑሌም ለልጁ ሲል ፈጣሪ አምላክ ለሁሉም ሲል አብርሽን ሰላም ያድርገው። አለበለዚያ ግን ትልቅ ዋጋ እንደሚከፈል ነው አስቀድሜ እምነግርሽ። አብርሽ ያለ ነገር አባቴን ጥሩልኝ አላለም። የሆነ ነገር ታይቶት እሱን ነገር መልእክቱን ማስተላለፍ ፈልጎ ነው አባቱን እየፈለገው። ከዚህ በፊት ጋሽዬ ሲመክሩት እሱ አልሰማ እያለ የአባቱን ቁጣም ወደ ጎን እየተወ የሚሄድበት ነገር ሁሉ መጨረሻው እንዳላማረ በደንብ የተረዳ ይመስለኛል። የአባቱ ቁጣ ለካ አስፈላጊ እንደሆነም ጠንቅቅ አድርጎ ያወቀም ይመስለኛል። ለዛም ነው አባቴን ጥሩልኝ እያለ ሲናገር የነበረው። ይሄ ነው እንግዲህ የመጨረሻ ቃሉ። ልጅ አባቱን ሲጠራ አባቴን አይኑን አሳዩኝ ሲል ይሄ አስደንጋጭ ቃል ነው። ብቻ አብርሽ በሰላም በጤና ሆኖ ከዛ ጽኑ ህሙማን ክፍል ቢያንስ ወደ ኖርማል ታማሚዎች አልጋ ይዘው ወደሚታከሙ ሰዎች ብቻ እንዲገባ ነው ይሄ ጸሎታችን እንዲሰማ የምፈልገው። በሌላ ጉዳይ ትንሽ የመተንፈሱ ጉዳይ ምን እንዳረጉት ባይታወቅም መተንፈሱ ሁሉ ይቆራረጥ እንደነበረ መረጃውን እየሰማሁ እገኛለሁ። ይህንንም አስመልክቶ የተለያዩ ስፔሻሊስቶች የተገኙበት ሐኪም ቤት ውስጥ ነው ሰዎች እየተረባረቡም እንዳሉ መረጃው የተሰማው ማለት ነው። በሌላ በኩል እንግዲህ ቡዜ እኔ አልላቀቅም ወንድሜን ብቻ አሁን ሆስፒታል ሰው ስለሚያስፈልገው አጠገቡ ሆናለሁ እንጂ ይህ ጉዳይ እንደ ቀልድ አልመለከተውም፣ ጭራሽ አይኔ እያየ ነው የወደቀው፣ እኔ ማንንም አልሰማም ብላ እንግዲህ ጉዳዩን ወደ ህግ ሁሉ ልትወስደው እንደሆነ በደንብ በዝርዝር መረጃው ሰምቻለሁ። ይሄ ነገር ወደ ህግ ሄደ ማለት አብርሽም ይኸው በምታዩት መልኩ አልጋ መያዙ የተረጋገጠ ጉዳይ ነው። ትልቅ ማስረጃ ነው። ተመልከቱ ሩታና ኤፍሬም ምን አይነት ጎልን እንደሚገቡ። ይሄ ሁሉ ከመሆኑ በፊት ነበር ህዝብ ሲጮህ የነበረው። ይሄ ሁሉ ከመሆኑ በፊት ነበር ኮመንታተሮች ደግ የሚመኙ ሰዎች ተዉ ሩታ ይሄ አካሄድሽ ልክ አይደለም፣ ኤፋም ይሄ ልክ አይደለም፣ ይሄ ልጅ በግድ ወደ ትዳሩ ወደ ህይወቱ እንዲመለስ አታድርጉት፣ አካሄዳችሁ ጥሩ አይደለም እያሉ ሲመክሩ የነበረው። እነሱ ግን ይህንን ሁሉ ሳይሰሙ በስተመጨረሻ መጨረሻው እንዳያምር ሆኖ የምንወደውን አብርሽ ሮጦ ያልጠገበውን አብርሽ በሳቅ በፈገግታው ሁላችንም የምንወደው የምናከብረው ወንድማችንን አልጋ እንዲውል አድርገውታል። ብቻ ሁሉም አልፎ ለመወቃቀስ እንዲያበቃው ጤናውን ብቻ ፈጣሪ አምላክ እንዲመልስለት የእውነት ከልብ የምመኘው ጉዳይ ነው። የዛሬውን የትናንቱን አጠቃላይ ሰሞነኛ ጉዳይ መረጃዎች አስመልክቶ ብዙ ሰው እየተነጋገረበት ነው። ቲክቶክ ላይ ብዙ ሰው እየተሰዳደበ ነው። የሩታ ደጋፊዎች አብርሽን፣ የአብርሽ ደጋፊዎች ሩታን፣ ብዙ ንትርክም ተፈጥሯል። እናንተ ግን እስከ ትናንትናዋ ማታ እስከተቀረጸው አስደንጋጭ ቪዲዮ ምን አይነት ሀሳብ ምልከታን ተመለከታችሁ? አብርሽ ራሱ ስቶ ሲወድቅ ምን አይነት ነገር ተረዳችሁ? ምን ቢደረግበት ነው በዚህን ያህል ደረጃ ራሱን ያጣው? ምን ቢደረግበት ነው በዚህን ያህል ደረጃ አቅሉን የሳተው? ወንድማችን ምን ሆኗል ብላችሁ ታስባላችሁ? በጨዋነት የእናንተን ሀሳብ አስተያየት ባየው ደስ ይለኛል። ይህንን ነው የምጠይቃችሁ። ኮመንት አድርጉልኝ። በአጠቃላዩ ግን ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም